ምንም በላይ ደግሞ ሀቡ የገንዘብ ሰው አይደለሽም። እኔ በደንብ ስለማቅሽ ማለት ነው። ሀቡ ገና እንደዚህ አይነት ነገር ሳትጀምሪ የመጀመሪያ እርዳታ ከጎንደር የመጡት እናታችንን ሰፖርት ስናደርግ ጀምሮ ነው ማቅሽ። ኦልሞስት አሁን ስንት ዓመት ሊሆነን ነው ማቅሽ? በዛኔ ነው እና 2 ዓመት እና ገንዘብ አሁን ብዙ ጊዜ ምን ይባላል? ሀቡ የማስታወቂያ ብር ትጠይቃለች ምናምን። የምትጠይቂውን ሰው ታውቂያለሽ ለይተሽ። ገባሽ ሀቡ? ይህንማ በደንብ አስረግጬ ደግሜ መደጋግሜ የምናገር ማስታወቂያ በነፃ አልሰራም። ይህን ወቁልኝ። ግን ሀቡ ማስታወቂያ አልሰራም ትበል እንጂ እኛ እህቶቿን ደግሞ እርዳታ ላይ የምንሳተፍ ጥሩ ቦታ ላይ የምንውል እህቶቿን ደግሞ ዛሬ ፎሎችን አድጎ ወደ ስራ ነገ አሁን እኔ ዛሬ ከዚህ ካለሁበት ስወጣ ነገ ደግሞ አንዲት እህት ደግሞ ወጣ እኔ ቦታ ላይ እንድትሰራ የምታረግ እናንተ አሁን አንድ ማስታወቂያ የምትጠይቁትን ሰው እንኳን ለይታም አዳዲስ ጀማሪዎች መጣችሁ ሀቡ እንደዚህ ሆንም ብትሏት ኖ እናንተ ብር ካልሰጣችሁኝ የምትላችሁ ሰው አይደለችም። የጥቅም ሰው አይደለችም። የምትጠይቀውን ሰው ለይታ ታውቃለች። እኛ ቤቷ ጠርታ አሁን እኔም ረጁንም ሪምንም እየጠራች ነው ፎሎ አድርጓቸው አበረታቷቸው የምትለውና ልቧ ቀና ነው። ሀቡዬ ይሄ ቀናነትሽ ይሄ መልካምነትሽ ከምንም በላይ ባለቤትሽ ነው ሀቡ መመስገን ያለበት። መስዬ እኔ እርዳታ ላይ ለሚሰራ ሰው ብቻ ነው ለሶስታችሁ ብቻ ነው በነፃ ማስታወቂያ። ለማንም በነፃ ማስታወቂያ አልሰራም። ነገ ሁሉም መጥተው በነፃ ማስታወቂያ ስሪልን እንዳይሉ በነፃ ማስታወቂያ አልሰራም። አይ የምትጠይቂውን ሰው ለይተሽ ታውቂያለሽ ሀቡና ከምንም በላይ ደግሞ ባለቤትሽ መመስገን አለበት ሀቡ። ባለቤትሽ ባይፈቅድልሽ ኖሮ አንቺ ቲክቶክ ላይ አትመጭም፣ ቁጭ ብለሽ ጊዜሽን ሰዓትሽን አትሰጭም። ስለዚህ ባለቤትሽንም እግዚአብሔር እድሜና ጤና ይስጠው፣ ፍቅራችሁ ይብዛ። ሀቡዬ በጣም እናመሰግናለን፣ እናከብርሻለን፣ እንወድሻለን ሁላችሁንም። ያው ተስፍሽም መጠክ ህዝቡ ፍቅርህን ስለገለጸልክ በጣም ደስ ብሎ በጣም የቻልከኝ ወንድሜ ነክ በተለያየ ነገር ደውዬ ማላጣክ ነክ። ሙኒት ደግሞ ሼር ሳረግላት ማሚና ያንዴ እርዳታ አለ ስላት አትጠይቅም፣ አካውንት ብቻ ወስዳ እሺ ብላ ነው የምትረዳው። እና ሙኒትን እኔ 2 አይቻታለሁ በአካልና በጣም ልቧ ቀና በጣም ጥሩ ሰው ናት። ከሀቡ ጋር ደግሞ እንደዚህ ሆናችሁ ስላየዋችሁ በጣም ደስ ብሎኛል። በቃ ይሄንን ነበር ምኞቴ። ሙኒትዬ ሰው ሆነሽ ስላየውሽ ሰው ሆነሽ በቃ ሀቡ በከፋት ሰዓት እንኳን በደስታዋ ሰዓት አልታረቃችሁ፣ ሰው በሚያስፈልጋት ሰዓት ከጎኗ ሆነሽ ስላየንሽ ማሚ እናመሰግናለን፣ እንወድሻለን፣ እናከብርሻለን። ሁላችሁንም መማረም ሪምም ሁላችሁንም ሀቡ ይሄን ፕሮግራም ስላዘጋጀሽ እናመሰግናለን፣ ለሰጠሽን ክብር ከዚህ በላይ አድገሽ እኔ ሁሌ ነው የምልሽ ሀቡ የራስሽ ትልቅ ሚዲያ ከፍተሽ ማየት ነው የምፈልገው እና እዛ ቦታ ላይ ስትደርሽ ያሳየን እና በርቺ ሀቡዬ። ከተዋወቅን ጀምሮ ቃልሽ አልተቀየረም። ይሄን ሁሌም ነው የምትይኝ። አድርጌው አሳክቼው ደግሞ አሳይሻለሁ። እዛ ቦታ ላይ ደግሞ ደርሼ ቆሜ ድሮ ቲክቶክ ላይ የምታቀኝ አዲስ እያለው ጀምሮ የምታቀኝ መሲ የምትባል ልጅ እላለሁ። እሺ እና እዚህ ለመድረሴ ትተማመንብኝ ነበር ትል ነበር። ሁሌ ቤቴ ገዝት ላይ በመጣች ቁጥር ትልቅ ቦታ ደርሰሽ እንደማይሽ አምናለሁ ትለኝ ነበር እላለሁ። በጣም አመሰግናለሁ መስዬ። እኔ ስለ አንቺ ብዬዋለሁ። በጣም ለመጀመሪያ ጊዜ እኔ እና አንቺ የዛሬ 2 ዓመት የተዋወቅ ነው በዛች ሰላም በምትባለው ልጅ። ሰላም ነበር አሰማው ስሟ ጠፋብኝ። 2 ዓመት ሰላም ከጎንደር እናቷ ካንሰር አንገታቸው ላይ እንደዚህ አብጦ የመጣችው ልጅ እሷን ልጅ ያለምንም አንገራገር ነው ቤቷ የገዛ መኖሪያ ቤቷ ኢትዮጵያ ቀለም የልጇን ክፍል ቀለም አስቀብታ ተቀብላ ያሳረፈቻት። በዛ ነው እንደመጀመሪያ ጊዜ ታውቅ ነው እና በጣም ሰርፕራይዝ ሆንኩ። ሰው እንዴት ነው አምኖ ማያውቀውን ሰው ቤቱ ተቀብሎ የሚያሳርፈው ብዬ ምን ያህል ቅንነቷን አየው። በቃ የዛሬ 2 ዓመት ነው የተዋወቅ ነው እኔና መሲ በዛ እርዳታ እና በጣም ነው ማከብርሽ፣ በጣም ነው የምወድሽ መስዬ። በርቺ፣ እደጊ፣ ተመንደጊ በንግድሽ ማለት ነው። በእድሜ አይደለም በእድሜ ረጅም እድሜ ይስጥሽ ነው የሚባለው። እደጊ ተመንደጊ ለሕፃን ልጅ ነው የሚባለው። እደጊ በቢዝነስ ተመንደጊ። ኢማራት ላይ እያንዳንዱ ቅርንጫፍ ክፈች፣ እያንዳንዱ ኢምሬት ላይ ምኞቴ ነው። አበረታቷት። አመሰግናለሁ ሁላችሁንም። እሺ አቡዬ ቻው፣ ሰላም ዋሉ። እሺ እናቴ። አሁን የሙኒት ተራ ነው። ሙኒት ታወራለች። ድጋሚ ቻንስ ስለሰጣችሁኝ በጣም አመሰግናለሁ። ረጁዬ እኔ ብዙ አላቅሽም፣ ምንም ልል አልችልም፣ ግን መዝናኛዬ ነሽ። ሰራሃ ቲክቶክ ትርምስ ሲፈጠር ራስን ለማሳረፍ ወደ አንቺ ነው የሚመጣው። ወላሂ ነው የምልሽ። አንድም ቀን ደግሞ ቤትሽ መጥቼ መጥፎ አቀባበል በሁሉም ሰዓት መጥፎ አቀባበል ክፉ ነገር አይቼብሽ አላውቅም፣ ግን ለኔ ማረፊያዬ መዝናኛዬ ነሽ።
በጣም አመሰግንሻለሁ። እንግሊዘኛሽን በጣም እወዳለሁ። ብዙ ልጆች ክላስ ወደ አንቺ ለመላክ ሀሳብ አለኝ እና በርቺ የኔ እናት ኢንሻአላህ። የሰው ልጅ ርዝቁ በተለያየ መንገድ ነው። የአንዱ ሰው በቲክቶክ ቢያምርለት የሌላው በሌላ ያምርለታል። አላህ ከርዝቅሽ ጋር ያገናኝሽ። ብረት ዘጊውን ይላክልሽ። ዋናው እሱ ነው። ሽፍን የሚያደርገውን ቲክቶክም ላይ የትም የማያስወጣውን ሽፍን አድርጎ የሚያኖርሽን አላህ ይስጥሽ። ይገባሻል ምን እንደምልሽ። የዛሬ ዓመት እንግዲህ ደግሞ ክርስትና ላይ እንገናኛለን ኢንሻአላህ። ያው እንግዲህ ሁላችንም ስለ ራሳችን ነገር ነው ትኩረት የምናደርገው። ሀቡ ይሄንን ስናገር በጣም ትረጅኛለሽ ብዬ አስባለሁ። እዚህ ከታች የተሰበሰቡ እህት ወንድሞቻችን ከ180% እኛ በዚህ ሰዓት ስንመሰጋገን እነሱም ሲያመሰግኑን አይ የኛ ጉዳይ ሳያልቅ የሚሉ ብዙዎች አሉ። ሪል እነዛም ሰዎች ደግሞ በተለይ በደላላ በደል የደረሰባቸው ናቸው። በዚህ አጋጣሚ አንድ ነገር እናገራለሁ። እኔ ለምሳሌ እሺ ኖ አይደለም ታሜ ጆይን ያላረገ መስሎኝ ኮሜንታተሮች ከቅድም ጀምሮ ታሜ እያሉ እየጻፉ ስለነበር ኢንቫይት ሳረገው እየገባ አይደለም ብዬ ልነግራቸው ነበረ። ቴንኪው አክሰፕት አድርገ ስለገባ እና ሀብዬ በደላላ የተበደሉ ናቸው። በዚህ አጋጣሚ እኔ ስለ ደላላም መናገር የምፈልገው ነገር አለኝ። እኔ ደላላ ነኝ። ለምሳሌ እኔ ደላላ ነኝ። ስራዬን እሰራለሁ። ችግር ላይ ደግሞ ለወገኔ ለህዝቤ ማድረግ ያለብኝን ነገር አደርጋለሁ። የኔና ያንቺ ችግር አንድ የሚያደርገው ወይም ስፔሻል የመሲንም ችግር አንድ የሚያደርገው እዚህ ላይ እንሰራና ፊኒሽንጉ አያምርልንም። ሰበቡ ምንድን ነው? ብዙ ጊዜ ደላላ በቼን ነው የሚሰራው። ብቻውን ኢመራት ውስጥ ወይም ኳታር ውስጥ ወይ ሳውዲ ውስጥ ወይ የሆነ ቦታ ላይ በሆኑ አይሰራም። ኢትዮጵያም ብራንች አላቸው፣ ቼን ናቸው እንደሚታወቀው እኔንም ጨምሮ ማለት ነው ስንሰራ። ስለዚህ እኔ እዚህ ጋር ባጠፋ እኔ ልትወቅሱ ልትወነጅሉ ብትፈልጉ ኢትዮጵያ ያለውን ካላገኛችሁት ስራችሁ ኮምፕሊት አይሆንም። ስለዚህ ኢትዮጵያ ላይ የሚተባበረን ሰው በጣም 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 ያስፈልጋል እንዴ። እና በዚህ ሰዓት እኛ እርዳታ ተሰብስበን ስናዋጣ እርዳታ ለግለሰብ ልናደርግ እንችላለን። ግን የሚረዱንን ድርጅቶች ሰፖርት ካላደረግናቸው ቀለል ባለ መልክ አንድ ጊዜ ተመቶ 50-60 ሺህ አምጣ ቢባል ሊከብድ ይችላል። ስለዚህ አሁን ኮሬክሽን ለመስጠት ነው። ቅድም ሀቡ እዚህ ጋር የጀጎል አባልነት ነፃ ነው ስላለች ሀቡ ቤት የተባለ ነገር እንግዲህ የትም ቤት ሊቀየር አይችልም። የትም ቤት ሁላችንም እንተዋወቃለን። እንዴ ሀቡ ቤት እንዲህ ተብሎ የለ እንዴ እንዴት እንዲህ ትላላችሁ የሚል ነገር ስለሚመጣ እዚሁ ቤት አስተካክለ ነው እንውጣ ብዬ ነው። በፊት በነፃ ነበር፣ ነገር ግን አሁን የተጠቃሚው መጠን ጨምሯል። በህመምተኞች ብቻ ሳይሆን በእህቶቻችን በወንጀልም ደረጃ ያው እንደ ሰሞኑን እንዳያችሁት በሬሳም በተለያዩ ነገሮች ሰፋ አለ። እንደ በፊቱ አንድ ሬሳ በአንድ ወር ወይ በአንድ ሳምንት ወይ በሁለት ሳምንት ሳይሆን ሬሳ በ10 ቀን ውስጥ 6-7 መሄድ ጀምሯል። ህመምተኛዎች እህቶቻችንም እንደዚሁ በብዛት ደግሞ የክፍለ ሀገር ልጆች ናቸው። ብዙ ነገር ወጪ በዛ። ስለዚህ እስኪ ስንቀላቀል በ100 ድርሃም ይሄ 2 ዓመትም 4 ዓመትም ኮንትራታችሁን ያኔ በቀጠላችሁ ቁጥር የሚቀመጥ ነው። ይሄ አንድ ጊዜ በ100 ድርሃም ስትቀላቀሉ ወርሃዊ ክፍያ ደግሞ ያው ደሞዛችሁ የተለያየ ነው። ከ800 አንስቶ እኔ በበረሃ አንበሶች ነው የምናገረው። ያው አሁን እንዳያደናግር በማዳም ቅመሞች ከደሞዛቸው አንጻር ስንነሳ ከ8 ይደርስና 1200 እንዲህ እያለ ስለሚቀጥል ከ30 ድርሃም አንስታችሁ 50 60 70 በፈቃደኝነት ወርሃዊ ገቢ አድርጉ። ይሄን ስታደርጉ እህቶቻችሁን ወንድሞቻችሁን ነው የምትረዱት። እናንተም ደግሞ ከታች ያላችሁ ተዘረፍን ተበደልን የምትሉ እዚህ ያለውን ወንጀለኛ በህግ ስንይዝላችሁ እኛ ከዚህ የጀመርነውን ነገር እነሱ እዛ ህጋዊ የሆኑ ሰዎችን ጠበቆችን አቅሙ እንዲረዱን። አንድ ግለሰብ ተነስቶ ይህን መፈጸም አይችልም። ጠበቃ ታቆመ ግን ለድርጅቱ ያ ጠበቃ የእያንዳንዳችንን ጉዳይ ጨረሰ ማለት ነው። ከባንኮች ጋር በገባው ወረቀት ሪሲት ተጠቅሞ
እንዲህ እንዲያርጉ አላርዝምባችሁ። ሀሳቤ ገብቷቸዋል ይመስለኛል። ስራችንን ለማጠንከር ይሄን ድርጅት እንርዳውና ወጪውን እኛ እንሸፍንለት። አንድ ሰው ብቻውን መሸፈን አይችልም። ነገር ግን ወርሃዊ ክፍያ ከ30ም ከ50ም ከምንም ስንከፍል በየወሩ 100 ድርሃም ስንቀላቀል ይሄ 4 ዓመትም 6 ዓመትም እንዳልኳችሁ የሚቀጥል ስለሆነ አንድ የተቀላቅለን በ100 ድርሃም ወርሃዊ ክፍያችንን በማድረግ በዳዮቻችንን እዚህም እዛም ያሉትን እናስጡማቸው። እኛም ስራችን እኔ ፐርሰናሊ ስራዬ ሲለጠፍ አልወድም። የኖርኩበት ያደግኩበት እየተዳደርኩ የነበረበት ገቢ ነው። ዛሬ የሌባ መሰየማ የሆነ ጥፋት ሲጠፋ አኪል ደላላ ነው ይባላል። የሆነ ነገር ሲሰረቅ አኪል ደላላ። ይሄንን አልፈልግም። ይሄ እንዲባል አልፈልግም። የእኛን ንጹህነት ታውቆልን ንጹህነታችን ታውቆ ባለጌዎቹን ወይም ሌቦቹን በመተባበር አስወግደን ተከባብረን እንኖር። ይሄንን ስለምፈልግ እባካችሁ አንቺም አስረጃቸው ሀቡዬ። እኛም በአቅማችን ተናግረናል። በሳሪም ቤት በሌላም ቤት ተናግረናል። ይሄ ድርጅት ለሁላችንም ነው፣ ለወንጀለኛም ለበሽተኛም አላህ ይርሐምሁም ለሞቱት የተደረገውን አይታችኋል። እንተባበር በዚህ እላችኋለሁ እህት ወንድሞቼ። ለእናንተ ነው። ጀምራችሁ ሳትጨርሱልን የቲክቶክ ላይ ወሬ ብቻ ያደረጋችሁብን እንዲህ የሚባለው ነገር የሚፈጠረው የሚጨርስልን ስለሌለ ነው። ስለዚህ እንተባበርና የምንሰራውን ነገር እናጠንክረው ላለው እህት ወንድሞቼ። አመሰግናለሁ ሀቡዬ፣ በጣም አመሰግናለሁ። እኛም በጣም እናመሰግናለን ሙኒት ስለምታደርጊው መልካም ነገር በሙሉ። በመጀመሪያ ደረጃ ስለምታግዢ፣ በገንዘብሽም በጊዜሽም በጉልበትሽም ስለምታግዢ እጅግ በጣም አድርገን እናመሰግናለን። እና ያው ቅድም እንዳልኩት በመጥፎ አጋጣሚ ተዋወቅን፣ በኋላ ላይ ግን ምን አይነት ሰው እንደሆንሽ አየሁኝ። በጣም ነው የማመሰግነው ስለ መልካምነትሽ። እና ቅድም እኔ ስል ሜምበር ስትሆኑ በነፃ ነበር ያልኩትኝ እና አዎ በነፃ ነበረ። እስካሁን ድረስ ድርጅቱ በነፃ ነበር ሜምበር እየሆናችሁ አገልግሎት ስታገኙ የነበረው። ግን አሁን ግን ድርጅቱ ያለውን ሁሉ ጨረሰ። ስለዚህ ከህዝቡ እገዛ ያስፈልገዋል። እርዳታውን እንዲቀጥል ሰዎችን እየረዳ ጀጎል ሰዎችን እየረዳ እንዲቀጥል የህዝቡ እርዳታ ያስፈልገዋል። ስለዚህ ሜምበር ስትሆኑ የሚጀምረው ሚኒመም 30 ድርሃም ነው አይደል? እዚህ ጋር ለመናገር ያህል እስካሁኗ ሰዓት ድረስ አሁን ሙኒት እስክትናገር ድረስ የተወሰነ ነገር የለም፣ በነፃ ነው ግልጽ ለማድረግ። አሁን ግን ምንድን ነው አትሊስት አንድ ሰው ሲገባ 100 ድርሃም አይዲ የሚሰራበትና መታወቂያ የሚሰጥበትን ከያዘ እድሜ ልኩን ምንም የሚከፍለው ነገር የለም። ከዛ በኋላ በፈቀደው መጠን በሚችለው አቅም የተወሰነች ነገር መዋጮ ድሮፕ ቢያደርግ መልሶ አሁን ክፍለ ሀገራት ስክሬን ሲሸኝ ከ40 ሺህ ብር ነው የሚጀምረው በመኪና ሲሆን፣ ጦርነት ያለባቸው አካባቢዎች በጣም ብዙ ሺህ ብር ነው። በፕሌን 10 ሺህ ብር ነው በኪሎ ተመዝኖ እየላክን ያለ ነው። እነዚህ ነገሮች ወጪዎቹን አሁን አንድ ጉዳይ ጠበቃ ቢይዘው የአንድን ጉዳይ ለማስጨረስ ከ1 ወር እስከ 3 ወር ይፈጃል። አንድ አይምሮውን የታመመ ሳይካትሪስት ካስፈለገው ያንን ነገር የያዘው ዶክተር እስኪያክመው ብዙ ወጪ ይኖረዋል። አሁን እኔ እንዴት እንዲሆን ነው የምፈልገው መሰላችሁ? ቢሮችን ተከፍቶ ጠዋት 2 ሰዓት እስከ ማታ 11 ሰዓት ላይ ቀጥ ብለው እናንተን የሚቀበሉ ችግራችሁን የሚፈቱ መፍትሄ የሚፈጥሩ ብዙ ሰራተኞች ተቀጥረው ብዙ የህግ ባለሙያዎች ተቀጥረው ብዙ ከአየር መንገድ የሚያመጧችሁ ወደ ሆስፒታል የሚወስዷችሁ። አሁን ሁሉም ጋር እኔ ብቻ ስለሆንኩኝ እነዚህን ነገሮች ለማድረግ አቅም ያንሳል። እየሰፋ ቢመጣና ይህንን ነገር ብታደርጉልን ደስ ብሎን የምናደርገውን ነገር ፒራሚድ ነው የምንሰራው። ተስፋ ከሌለ ስራው እንዳይቆም እንደዚህ በማድረግ ውስጥ እናደርግ በሚለው እነ ሙኒት እና እነ ሳሪ እነ መሲ ናቸው እንዲህ ቢሆን ከሌሎቹ አባላች ጋር እያወሩ እንትን ያሉት ማለት ነው። እንዲህ እናድርገው 100 ድርሃም አንድ ሰው ይቀላቀሉ፣ መታወቂያ ይሰራለት፣ ከዛ በኋላ ክፍያ አይኖረውም። ግን በወር በሚችለው አቅም ደግሞ መርዳት ከተቻለ ለሚወጣው ወጪ ከቨር እናደርጋለን። አሁን እያሰባሰብን ስለሆነ ነው የምንረዳው፣ ለትኬቱም እያሰባሰብን ነው ከኪሳችንም ስለሆነ ነው። እና አሁን ነው እንደዚህ ያሉት። ምናልባት ግሩፕ ላይ ሜደን እናሳውቃለን። አሁን በዚህ መልኩ እንዲሆን የታሰበው ያው ሀሳቡን ነው እየነገረን ያለ ነው። ይሄ ነው ያለው አቡ። ስለዚህ አልተወሰነም ገንዘቡ ይሄን ያህል ነው ሜምበር መኮኛ ሲባል ሲወሰን አማውንቱን መናገር እንችላለን ማለት ነው አይደል?
አሁን ላይ ይሄንን ነው ማለት አንችልም። ብቻ ግን በነፃ አይደለም ሜምበር የምትሉት። ሜምበር ሆኑና ይሄ ድርጅት የሁላችንም ነው። ማንም ሰው ችግር ላይ ሲወድቅ እርዳታ ሲፈልግ የሚረዳ በሃይማኖት በብሔር በምን ሳትለዩ። ለምሳሌ አንቺ ይሄ ብሔር ስለሆንሽ ልንረዳሽ አንችልም ሶሪ ሳይባል፣ አንቺ ይህን እምነት ተከታይ ስለሆንሽ ልንረዳሽ አንችልም ሳይባል ሰው በሰውነቱ ብቻ እርዳታ የሚያገኝበት ድርጅት ነው። የእርዳታ ድርጅት ነው ጃጎል። የሁላችንም የኛ የስደተኞች መጠለያችን ነው እና ሁላችሁም ሜምበር ሆኑ። እናመሰግናለን። ወደ ታሜ እንሄዳለን። ታሜ እንኳን ደህና መጣህ ወንድሜ። እንኳን ሰላም ቆያችሁ። እንዴት ናችሁ? ሰላም ናችሁ? በጣም ወደ ማከብሪ ታሜ እኔ ልወጣ ነው። ትንሽ ናፕ ልወስድ ነው። በኋላ ስለምንገባ ተመልሰን በጣም አመሰግናችኋለሁ ሁላችሁም። መማርገኛም እናመሰግናለን። እሺ ታሜ በጣም ልናመሰግንህ፣ ህዝቡ ሊያመሰግንህ ፈልጎ ጊዜህን ሰጥተህ እህቶቻችን ስለምታዳምጥ መፍትሄ ስለምትሰጣቸው ማመስገን ፈልጎ ነው ህዝቡ ይጠራክ እና ልናመሰግንህ ፈልገን ነው።